ልጄ ጋር የት ናት እኮ ነች እኔ ጠርቻት እመጣለሁ እኔ ራሴ እማይ ሴቱ ሁሉ ካላጨኝ ስትል እሷ አሻፈረኝ ብላ አባቷን እንደዚህ ችግር ውስጥ የከተተችው እማዬ አደይን ብለምናት ባስለምናት እዚህ ቤት አልቀመጥም ብላ ሄደች ስለምይ አንዳሽ ነገር ስታወራ ብሰማ እኔን አያርገኝ አደይ ገለመሌ ዲኒ ጃንካ ቁልቋል ምናምን የለም ዛሬ ፈሽ ብለን ነው ምንም እንትን አደይ ወደ እናቷ ተመልሳ መጣለች እቺ ፍቅር ናታ አንቺ ውጪ ብለሻታል ብላ ያስወጣቻት ማን እኔ ነኝ አደይን ትውጣ ያልኩት ኤላ ተረጋጋ እንጂ ቆይ ምን ለማድረግ እየሞከርክ ነው ቆይ ምን አባሽ ነው ያደረግሽው ልቀቂኝ ወደዛ ይገርማል እንደው አባቷ እሷን ፍለጋ እዛ ከተማ ለከተማ ይንከራተታል እሷ እዚህ መታ ከእናቷ ጋር ልትኖር ጉድ እኮ ነው በል አሁኑ ለጋሼ ደውልና አሳውቃቸው ልክና ማሳወቅ ነው ልክና አዎ ጫኔ ያደይ እዚህ መምጣት እኮ ለኛ ትልቅ እንጀራ ነው ሌላ ሰው ሳይቀድመን መቅደም አለብን አዎ ጥሩ ይከፍላሉ እኮ ጥሩ ነው የሚከፍሉት ኋላሳ እንዲሁ በብላሽ ደውልልሃለሁ እንዴ ሰማሁ አደይን ያጫት እኮ የመንደራችን የቀያችን የጌታ ልጅ እኮ ነው ማን ሆነና ወይ ግን እሷ ምን ሆና ነው እንዴ ሴቱ ሁሉ ካላጨኝ ስትል እሷ አሻፈረኝ ብላ አባቷን እንደዚህ ችግር ውስጥ የከተተችው እኔማ ከተማ አንዱን ወዳ የኮበለለ ይመስሎኝ ነበረ ምን ዋጋለሁ እንዴ ሰማሁ አሁን የጌታ ልጅ እዚህ ማግባት ማትፈልግ መታጨት ማትሻ ማን ሴት አለች ግን ምን ሆና ነው ግን መካሪም ጓደኛ ያላት እዲያ ምን መካሪ ያላት አንድ ጓደኛው የመንደሩ ሴት አሁን ወሬኛ አሸናፊ ነው ሌላው ደግሞ የጋሽ ከፋለ ልጅ አበልጃቸው ነው ምን ሰው አላት ለነገሩ ልጅቷ አይዋዛ አይደለችም ኧረ ሰማሁ ኧረ እሷ ምንም አታውቅ ንጡ ስለሆነች እኮ ነው እና የጌታ ልጅ በምን ያጫት ይመስልሃል በመልኳ ነው ኧረ አለ በንጥህናዋ ነው ኧረ እባክህ ታላሳ በል ዝም በል ለማንም እንዳታወራሽ ማንም እንዳይቀድመን እንኳን አገኘ እማዬ ምን እያደረጋችሁ ነው ልጄ ምንድን ነው የምትጨቃጨቁት እማዬ እንኳን ደህና መጣሽ ቆይ እንዴት መጣሽ ማለት ምንድነው እንደመጣ አልፈለግሽም እንዴ ኧረ እማዬ እንኳን መጣሽልኝ በጣም ናፍቀሽኝ ነበር እሺ ነይ ቁጭ በይ እማዬ ቀደም ብለሽ ዛሬ እንደምትመጪው ትነግሪኝ እኮ ጥሩ ነበር ቢያንስ ነገሮችን አስተካክዬ እየጠብቅሽ ነበር ምን ማለት ነው ወደ ቤት አይደል እንደምመጣው እንግዳ ረከኝ እንዴ ማማ እንዴት ናቸው ተሻላቸው እማዬ ተሽሏታል ከበፊቱ አሁን ደህና ናት እኔ እምላችሁ አደይስ እማዬ አደይ የለችም ማለት ፍቅር ያልኩሽን ነገር አላደረግሽም እማዬ አደይን ብለምናት ባስለምናት እዚህ ቤት አልቀመጥም ብላ ሄደች ራሷ ፈልጋ ነው የወጣችው ወዴት ነው ሄደችው ቆይ ሰው ቤት ገብታ ነው አደይ እናቷ ጋር ሄዳለች እማዬ የት ገጠር ሄደች አዎ እማዬ ሄዳለች ባርኪ ስንት ነገር ነግሬ ታሪኳን እያወቅክ እንዴት ትለቃታለህ ይቅርታ እማዬ እኔ ለስራ በወጣሁበት አጋጣሚ ነበር የወጣችው ምንም ማድረግ አልቻልኩም ወይኔ ልጄን አሳቃችሁና ከቤት ያስወጣችኋት እማዬ አደይን ብቻ እንዳይሆን ልጅ ያልሹ አዎ ልጄ ናት አደይ ማለት እኮ እኔ ባልነበርኩበት ጊዜ እናንተን እንደኔ ሆነ ስትንከባከባችሁ ቆየች ልጅ ናት ከእናንተ ላይ ማያት ልጅ አይደለችም እማዬ በቃ ተረጋጊ እንፈልጋታለን እሺ የት ብለህ ነው የምትፈልጋት አደይ የምትባል ልጅ ከዚህ በኋላ የለችም በቃ አትመለስም ማን ያለው አንቺ ነሽ ያልሽው አይደል ፍቅር አዎ ባርኪ ሁለተኛ ስተት አትስራ አትጨቃጨቁ በቃ ያቺ ቤዛ ያልሻትስ ልጅ ቤዛ ምን እንዴ ቤዛ ምን ማይሄድ እሷ እኮ እማዬ ቤዛ ማለት እሷ ነች ፍቅር እኔ አላምንም እኮ ባርኪ እናት ናቸው አዎ የባርኮት እናት ነኝ እንግዳ እንደዚህ ነው እንደምትቀበዩ ውይ ይቅርታ በጣም እንደሚመጡ እኮ ማንም አልነገረኝም እንጂ ቢያንስ ቡና እንኳን አፈላሉት ነበር እሰይ የኔ ልጅ በይ በጀመርሽው ሂጂና ቡና አፊ መንገዱ ትንሽ ያድክሞኛል እንዴት ናት ወደድሻት መቼ ስራዋ ታየና ነገር ግን አደይን የሚያክል ሰራተኛ የትም አላገኝም
እስኪ ቤዛም አዲስ ከምትመጣ ተስራና ከዛ ምናየው ነገር ይሆናል። በይ ፍቅር ናያግዥኝ ለማዬ ቡና እናፍላላት። ከመቼ ወዲህ ነው ደግሞ ፍቅር ቡና ማፍላት የጀመረችው? ነው ወይስ ደሞዝ ሲከፈልሽ ታካፊያታለሽ? ቤዛ ራስሽን ችለሽ አፍይ እንጂ። አይ እቺን ሰራተኛ ቀጠርን ያልሽው? ለመሆኑ ስንት ልንከፍላት ነው? ስለ ክፍያ አላወራኋትም። ያው ግን እንደምታያት ልጅቷ ምስኪን ነገር ነች። ብዙም ክፍያ አትጠይቅም አይደል ቤዛ? እኔን ሰራተኛ? ይቅርታ ልጄ ለምዶብን ነው። ኧረ ተያት እማዬ፣ አሁን ሰራተኛ ማለት ስድብ ነው። ቤዛ በቃ ግቢና ቡናውን አፊልን። ይቅርታ እሺ እማዬ፣ አዲስ ስለሆነች ነው። ባርኪ ቆያ መረህ ነው። እኔ አስይሻለሁ። እንዲሁ ነይ እቃዊት እንዳለኝ ላስይሽ። አይ ፍቅር ምንም እኮ ነው ለቤት የማትሆኝው። አሁን ያችን ወርቅ የመሰለች ልጅ አባረሽችን ነው የምትተከት። እቺ አሁን ምንዋ ነው ለዛ ያላት? ምንም ለዛ የላትም። ምን ብለሽ ነው ቤት ያመጣሽብኝ? ቡናዋን ቅመሹና ካልተመቸችሽ ታስወጫታለሽ። ሊዱና ዴቭ የት ሄዱ? ሊዱ መኝታ ቤት ናት። ዴቭ ደግሞ ወጥቷል መሰለኝ። ሂጂ እስቲ ሊዱን ጥረት ላግኛት። ደህና ናቸው ግን? ምን ትሆናለች እሷ? እኔ ብቻዬን በስራ ተጎዳሁ እንጂ። እሷ እኮ እዚህ ያላደገች ምን ታግዝሻለች? ምንም እኮ የምታውቀው ነገር የለም። ደግሞ እንደዚህ እያልሽ አታቅጫት። ይቺ ልጅ አሁንም አልተሻሻለችም እንዴ? አንቺ አንተ ጅል ምንድን ነው የሚያጃጅልህ? ምን ልትይ? እንዳግዝሽ አይደል እያዘገምሽ መጪው? አምጪው አገዝኳት ብለህ ደግሞ ብዙ አወራለሁ እና ትልሻሹ። አይ ብርሃኔ እንደው ምስጋና የሚባል የለሽም። እስኪ አንድ ቀን እንኳን አመሰግናለሁ በይኝ እስኪ። ምን አድርገህልኝና ነው አመሰግን? በእርግጥ ከዛ ጄሪ ከምትባል ዱቄታን ተጣልተህ መሆን አለበት እንዲህ እየተከነፈነፍክ የመጣኸው። ኧረ እሷን ተያት ብርሃኔ። አንቺ በምን ጣምሽ? እውነትም እቺ ዱቄት ተው እንጂ። እኔ ስነግርህ ካልሰማ ብለህ ነው እንጂ እኔ ያልኩህን ብትሰማ ኖሮ በሰው አፍ ባልገባህ ነበር። ተያት እባክሽ። ዞራ ዞራ ማምጣቱ አይቀርም። ኧረ ተው አንተ ልጅ፣ ኧረ ተው አንተ ልጅ ተው። ኧረ ወንድ ሁን ተው፣ ወንድ ሁን። ወንድ ማለት እንዴት ማለት ነው? እስኪ አንተ አሳይ። ከሴት ስርስር ማለቱን ተው። የእናትህ ገርሞኝ ሳልጨርስ ጭራሽ ለብርሃንም ውሃ መቅዳት ጀመርክ። ከጥቂት ጊዜ በኋላ ወንድነትህ ጠፍቶ ቀሚስ ለብሰ እንዳላገኘ። ስማ ተከፍሎኝ አሽከር ከመሆን በነፃ ለእናቴ አሽከር መሆኑ 10 እጥፍ ይበልጣል። እስቲ እናንተ ደግሞ ንትረኩን ተጋርጉት። ብርሃን እንዴት ነሽ እባክሽ? ደግ ነሽ ወይ? ስለ እሷ ደህንነት አንተ ምን አገባ? ኧረ ተው አሹ ተው። እንደው ዝም ብለህ ንብ ይመስል አትናደፍ። ይሄ ምንድን ነው ሰው ላይ ዘሎ ፊጥ ማለት? እኔ እኮ የሚገርመኝ እንደዚህ ልጅ ነገር ቤሳቤስቲን ሳይኖር የመንደሩን ሴት ሁሉ ፈሽታው ጨረስ መሆኑን ምን እያስነካቸው ነው? በል አሹ ና በልኛ እንሂድ። እነሱ የሚያሉትን አያውቁምና። አይ ብርሃን አንቺም አድገሻ አበባ መስለሽ እንደው አደይን አስናቅሽ እኮ። በይ እናንተ ቤት ጉዳይ አልቅመችም። እኔ የምለው እንደው ያቺ አደይ የተከበረ አባትሽን እምቢ ብላ በመንደሩ አዋርዳው ሄደች። አንቺ እንኳን ምን አለት አባትሽ ጎን ቆመሽ እንደው እሺ ብለሽ ቃሉን አክብረሽ ለሱ ብትወኝለት። እንደው የከፍ ያለው ልጆች መልክ ብቻ አለልኝ። ቆይ እሷን በነገራት አንተ ምን ያስጮሃልሳ? ጫኒ ብርሃንን እንዲሽ ብለህ እንዳትናገራት። አዎ አደይ ሌላ ብርሃን ሌላ የተለያዩ ሴቶች ናቸው። እህቴ ምንም አጠፋችሁ። አሁንም ቢሆን ከእህቴ የምላታችሁን ብትሰበስቡ ነው የሚሻላችሁ። ታንቺ ጋር ማውራት ድሮም ጉንጭ ማልፋት ነው። እንዴት ያለችው አይን አውጣ ሆነሻል እባክሽ። በይ ራፈር ብላልልኝ። ምን ሆነ ነው ብርሃን ከኔ ጋር ነው የምታናገራት? ወግና ስርዓትም አታውቅም? ምን ችግር አለ ነው? ወይስ ከቀየው ተደብቀ ማንም ሳይሰማህ አጅተሃታለህ? የጋሽ ከፍ ያለው ልጆች መቼም ስራቸው መቼም እኮ አያልቅም። ተው እንጂ ጫኔ፣ እሷን ተሚያጭማ ቢሞት ይሻለዋል። ብርሃንስ ለመታጨት ምን ያንሳታል? ሰማህ ሆይ? እንደው በጠና ታማ የምትማቅቀው እናትህ ነገ ትሙት ዛሬ ትሙት ሳይታወቅ አሁን አንተ ማጨት ላይ ስትደርስ እንደው ኧረ ደግም አይደለ? ተው አደብ ግዛ። አለልኝ
አደብህን ያዝ። ስለምይ አንዳች ነገር ስታወራ ብሰማ እኔን አያርገኝ። አንተ ምን ልታመጣ? በናትህ ጫኔ ተው። ጫኔ አንቺስ ብትሆኚ ምን ልታመጪ? አፍን ዝጋ። ከዚህ በኋላ ከአሸናፊ ጋር ሳይሆን ችግሬ ከአንተ ጋር ነው የሚሆነው። አንተ ሰው ተናግረሽ ሞተሻል። ወሬኛ ትመስላለች። እባክህ ታቸው ከንቱ ሰዎች አውርተው ውለው አውርተው ቢያሩ ምንም ማለት አይደለም። እድሜ ልካችሁን የማይሻሻሉ ሰዎች እዚህ አካባቢ እንደዚህ መዞር ካበዙ ለእህትሽ ጥሩ አይደለም። እስክትሄድ ድረስ ከቤት ባትወጣ ጥሩ ነው። አዎ እንዲሻላል እንጂ አርፎ የሚቀመጡ ሰዎች አይደሉም። ብዙ አታስቢ እባክሽ። እኔ እስካለሁ ድረስ እህትሽ ምንም አትሆንም። ኧረ ዝም በል ፈሳ። በምን ልታድናት ነው ደግሞ? አሁን ይሄ ነው አላደርስልሽ። ከዛ በኋላ ስመለስ አለልኝን አረቄ መጋበዝ ነው። ታያ ወዲያ ምንም ሳልለው ራሱ ይለፈልፍልኛል። አረቄ ልትጋብዛቸው? ታዲያስ እኔ ወንድምሽ ቀላል አረግሽኝ። በካቲካላ ነው ሳልፈልግ ያሰቧትን ያቀዷትን እያንዳንዷን ነገር የሚነግሩኝ። ከሆነማ ጥሩ። እህቴ እዚህ እስካለች ድረስ ተከታተላቸው፣ ከአይን እንዳይጠፉ። እሺ ብርሃን፣ አንቺ አታስቢ። አመሰግናለሁ አሹ። አረዲያ ደግሞ ያንቺ ምስጋና። ይህንንም ማግዝሽ ለአንቺ ብዬ መሰለሽ? እሱንም አውቃለሁ። በእሷ ቦታ እኔን ቢወስዱኝማ ደስታህ ነው። አልሳካልህ ብሎ ነው እንጂ። ምላስሽን ሰብስቢ አንቺ ሴትዮ። ይህንን ውሃ ከዚህ ጎልቼልሽ እንዳልሄድ ጥርግ በል። ድሮስ አንተ ያመጣህ ይኖራል። ድሮ ምስጋና አታውቂም። ቤትሽ መቅረብሽን አይተሽ አይደል የጠገብሽው? በል በቃ ተመለስ። ኧረ ሞኝሽን ፈልጊ። እኔማ ማይን ሳላያት አልሄድም። በአሁን ለተሸከምኩበት ቡና አቀራርቢልኝ። አንተ ጉበኛ፣ ለካ እሱን ፈልገህ ኖሯል። በለዛ ጄሪ ጋር ሂድና እሷ ታፍላለህ። እሷ የት የምታውቀውን? እኔ ምን አግብቶኝ? እሱን ቃል ነኝ ማይጋ ትደግሚዋለሽ። ነይ በይኝ እንደው ባርኪ በጣም ትገርማለህ። ቆይ እኔ እንዴት ሰራተኛ ናት ትላለህ? ቤዛ ተረጋጊ እንጂ እኔ እኮ ካንቺ እኩል ነው የሰማሁት። ባርኪ በቃ ምንም አትበለኝ። ለካ እስካሁን ያቆየኸኝ አደይ ስትወጣ የቤት ሰራተኛ ልታደርገኝ ነበር። ቤዛ አትጩይ። እጮሃለሁ። ለምን ደሞ አጮኸው? ቆይ የቤት ሰራተኛ ናት ብለህ ከእናትህ ጋር ስታስተዋውቀኝ ምን እንዲሰማኝ ነበር የጠበቅከው? አሁን ከዚህ ቤት ይዘኝ ውጣ። ወዴት ነው ይዤሽ የምወጣው? እንጂ አለ ባርኪ፣ መቼስ እዚህ ቤት ውስጥ ለእናትና ለእህትህ ሰራተኛ እንደሆነ አትፈርድብኝም። ይኸውልሽ ቤዛ ተረጋጊ። እኔም ካንቺ እኩል ነው ማየ እንደዛ ስትል የሰማሁት። ይሄ ሁሉ የፍቅር ስራ ነው። አዎ፣ ነገር ግን እንደዚህ መሆኑ ጥሩ ነው። እማዬ ፍቅረኛ ነሽ ማወቅ የለባት። ለምን ደሞ አታውቀው? በእኔ ታፍርብኛለህ ማለት ነው ባርኪ? ኧረ ተይ ቤዛ፣ እንዴት በእኔ ያፍራል ብለሽ ታስቢያለሽ? ታዲያ ምን እንደው የምትለኝ እንዴ? ከእናቴ ጋር ከዚህ በፊት አስተዋውቄሽ አላውቅም። ፍቅረኛ ነሽ አታውቅም። ደግሞ እኔና አንቺ ምን አለን? ጮኛ አይደለሽም፣ አላገባሁሽ። በዛ ላይ ደግሞ እዚህ ቤት እንደምትኖሪ እማዬ ካወቀች ይደብራታል። ለአንቺም ራስሽንም ታስነቂው። ስለዚህ ፍቅር ያመጣችሁ ሀሳብ አሪፍ ነው፣ እዚህ እንድትኖር ይረዳሻል። እና ሰራተኛ ሆነሽ ኖር እያልከኝ ነው ባርኪ? አዎ ቤዛ፣ ነገሮች እስኪስተካከሉና አደይ እስክትመለስ ድረስ ይህን ነገር መቼስ ይዞ መቆየት አይከብድሽም። በዛ ላይ ደግሞ ፍቅር እነግራታለሁ፣ ታግዝሻለች። የእሷን ማዘን ተወውና ከዚህ ቤት ይዘኝ ውጣ በቃ። ወይ በቃ ለምን እናትሽ ጋር አትሄጂም? እዛ ሆኜ አራጣ አበዳሪዎቹ ሲመላለሱ ማየት አልችልም። አሁን ቶሎ ጨርስልኝና ወደ ቤቴ ልመለስ። ቤዛ ትዕግስት ይኖርሽ። እናትሽ ጋር ተጅኒና ሁሉም ነገር እዛ ጨርሰን እንመጣለን አላልኩም እንዴ? አንቺ እስካሁን እዚህ ነሽ እንዴ ያለሽው? በይረከቦቱን ሰጅና ቀራርቢ። ገና ጀበናውንም አልጠርሽም? እኔ ነኝ ያዘገዩት እማዬ። ያው ቤታችን ውስጥ ያለው ነገር እያሳዩት ነበር። ይቅርታ እማዬ። በል በቃ አንተ ውጣ፣ እኔ ያሳያታለሁ። እሺ በይ ረከቦቱን ይዘሽ ሂጂ። እሺ ቤዛ። አቤት እማዬ። ከዚህ በፊት ግን ቡና ፍለሽ ታውቂያለሽ? አዎ ለእናቴ እኔ ነኝ ሁሌ ቡና ማፈላላት። ሁኔታሽን ግን ዝም ብዬ ሳየው ስራ ሰርተሽ የምታውቂ አይመስለኝም። አንቺ ከብረትሽ ጓደኛዬ ቤት ወስድሻለሁ። ያው እዚህ አደይ እስከምትመለስ ድረስ ነው የምትቆየው። የት ነው የምትወስጂው? ጓደኛዬ ቤት ትገቢያለሽ። ለምን ማለቴ እዚህ ቤት ውስጥ ለምን ደሞ አልቆየው? ይሄ ቤትማ ያንቺ አይደለም፣ ለጊዜው ነው እንጂ። ለጊዜው ማለት አደይ እስክትመለስ ብዙ ጥያቄ መጠየቅ ትወጃለሽ መሰለኝ። በይ አሁን ሂጂ።
አደይ ምን ውስጥ ገብተሽ ይሆን? አባትሽ እሳችሁት ዝም ብሎሽ ይሆን? እማዬ ተኝታለች። ምን ነው ፈለከ? ምን ሆና ነው? አመማት እንዴ? ኧረ አላመማትም፣ ግን ትንሽ ትኩሳት አላት። እማዬ ተኝታ ነው እንዴ? አዎ ተኝታለች፣ ግን ትንሽ ትኩሳት አላት። እንደዚህ ያደርጋታል እንዴ? ራሷን አሟት ነው የሚሆነው እንጂ እንደዚህ በጊዜ ተኝታ አታውቅም። በቃ ተያት፣ በኋላ ስትነሳ ቡና በዳማከሴ ይሰጣታል። እኔም ማማ ያለሽ ብዬ ልጫወት መምጣቴ። ታዲያ ነው ያለው አይደል? እማዬ እስክትነሳ ከኔ ጋር እንጫወታለን። ብርሃኔ ቡና አፌ እስከዛ እንጫወት ታልሽማ ጥያቄ ልጠይቅሽ። እሺ ጠይቀኝ። ደመቀ ተማምኖ ነው የቆየው። ስልክ ስለምንድን አይደውልልኝ? ያወጋሽ ነገር አለ ስለኔ? አረ የለም፣ መች በስርዓት ቁጭ ብለን አውርተን የምናውቀው ነው። እሱማ ብርሃን ነግራኝ የለ አንቺን ጠልፈውሽ እንደነበር። አዎ ደመቀ አውቆ ባይሆንም ያኔ ግን ጥሩ ነገር አላደረገም። አደይ መሆኗን አላወቀም እንጂ አይወስዳትም ነበር። ዳይመንድ ባይደርስልኝ ኖሮ ከዛ ከኪንጎ አልተርፍም ነበር። ዳይመንድና ኪንጎ ደግሞ ማን ናቸው? ደመቀና ንጉሱ ናቸዋ። ዳይመንድና ኪንጎ አልሽ? ታዲያ እዚሁ ለመቆየት ሀሳብሽ ወይስ ወደ ከተማ ትዘልቂያለሽ? እኔ አላውቅማሹ። አሁን ወደዚህ ሀገር የመጣሁት ለማሰብ ነው እንጂ እዚህ ሀገር መኖር እንደማልችል ያኔ ገና ከአባቴ ቤት ስወጣ ነው ያወቅኩት። ለአንቺ የሚሆን ጊዜ ይመጣል እህት አለም። አይዞሽ፣ ለጊዜው ነው። የጌታው ልጅ ተስፋ ቆርጦ ሌላ ሚስት እስኪያጭ ነው። ከዛ በኋላ እቄሽ እንደፈለግሽ ትኖሪያለሽ። አዎ አሸናፊ፣ በልቤ ምንም አይነት ደስታ የለም። እኔና ብርሃኔን ያፈራ ትዳር አፍርሼ እስኪ ተው እባክህ፣ የእኔ ጉድ ተወርቶ አያልቅም። እህት አለም እንዲህ እያልሽ ራስሽን አትውቀሽ። ትዳሩንም ልጆቹንም የበተነው አባትሽ እንጂ አንቺ አይደለሽ። አንቺ በምን አቅምሽ እንደዚህ ታደርጊያለሽ? አዎ አደይ፣ ብርሃኑነቷን ነው። የቄው ሰው አንቺ ላይ ቢፈርድም ያደረግሽው ነገር ትክክል ነው። ደግሞ እግዚአብሔር ይመስገን በይ፣ ጥሩ እናት አለሽ የምትደግፍሽ። አዎ ያው ችግር የሆነው የጌታውን ልጅ አላገባም ማለትሽ። አይ የጌታ ልጅነቱ ለእኔ ምን ትዳር ይሆነኛል? አላውቀው ያውቀኝ። እንዴት ብለን በትዳር አንድ ቤት ውስጥ እንኖራለን? ምን አለ ጄሪና ብርሃንም እንዳንቺ ቢያስቡ ኖሮ እስታሁን ሁለት መንታ እምዬን አሳቅፋት ነበር። አዎ እማይም የልጅ ልጅ ታይ ነበር። አሸናፊ ስርዓት ይኖርክ። ሰው ትሁን መንፈስ ትሁን ከማታወቅ ሴት ጋር ታወዳድረኝ። አይ ብርሃን፣ በቃ እናንተ ተጫወቱን፣ የአየር ተቀብዬ ልምጣ። እህት አለም እኔ አብሬሽ ልምጣ። አንቺማ እሱ ስላለ ከሱ ጋር ሁኜ። ችግር የለውም። ወይኔ አብሬሽ ልምጣ? ይቅርታ፣ ለብቻ መሆን ፈልጌ ነው። ቶሎ እመልሳለሁ። እሺ ግን እህቴ ከዚህ ብዙም አትራቂ። ምን ነው አደይ? አለልኝና ጫኔን አሁን ስንመጣ አገኘ ናቸው እና እህት አለም እባክሽ ተጠንቀቂ፣ ከነሱ አይን እንዳትገቢ አደራሽ። እሺ ከጓሮ በኩል እቀመጣለሁ። በቃ በግድ በዱላ ይሆናል እንዴ? እሱን ስንት የሞከርኩት ጠየቅኩሽ፣ አስጠየቅኩሽ። አንቺ ግን በጥራቻ አይኔ ነው የምታይኝ። አይ አንተ ጥሩ አስተሳሰብ ቢኖር ኖሮ ፊቴን አይተህ እንደማልፈልግ አውቀ ወደ ሌላ ፊትን ታዞር ነበር። ለምን እዞራለሁ? ያው የፈለግኩትን ነገር አገኘሁታ እንዴ? ይኸውልህ አደይ በግድ ትወደኛለች ብላ አስበህ ከሆነ ተሳስተሃል። አሁን የኔ የጅል ቀልድን አቁምና ፈታል። ልሂድበት፣ እህቴ ትጨነቅብኛለች። ካሁን በኋላ የትም አትሄጂም። የኔ አድርጌሻለሁ አደይ፣ የኔ አበባ። ንጉስ እንዳትጠጋኝ። እያስፈራራኸኝ ነው እንዴ? እያስፈራሮች ነው። ታውቂያለሽ፣ እኔ ዱርዬ ነኝ። አንቺ ላይ ይህን ነገር ማድረግ አልፈለግኩ ነበር፣ ግን አንቺ እያስገደድሽኝ ነው። ይኸውልህ ትሰማኛለህ? እኔ ለስራ ነው የመጣሁት። ከዚህ በኋላ እንደውም እያስቆምክ የምታዋራኝ ከሆነ የራሴን እርምጃ ወስዳለሁ። እሺ? ይህ ንቀትሽ እኮ ነው እንደዚህ እንደወስን እያደረገኛለሁ። ችግር የለም፣ እሱን አብረን እናያለን። አሁን የመጨረሻ እድል ሰጥቼሻለሁ፣ ብትጠቀሚበት ይሻላል፣ እንዳትጸጸች። ምን እሺ ነው
ሰው ሊጨልል ሲል ብቻውን ይስቃል ትል ነበር አክስቴ። ምንድነው ብቻ ነው የሚያስገለፍት? አረ ዳይመንድ በቃ እኔ አልቻልኩም። እንዴ ምንድነው ማችለው ማለት ምን ተሸክማል? አባ ላግዝሽ? ዳይመንድ አደይ ናፈቀች። በእናትህ አንተ ደግሞ ዋጥ አድርገውል። አደይ እኮ የለችም፣ አሁን ከተማ የለችም፣ አገሯ ገብታለች። እሷ የጨነቀኝ በቃ እኔ ያለ እሷ መኖር አልችልም። አይናውን ሳላይ ስንት ቀኔ ነው። ያንተስ ከፋ፣ ያንተስ ጫን ያለ ነው። ዳይመንድ እባክህን እርዳኝ። እኔ በቃ ከሱ ውጪ ምንም ማሰብ አልቻልኩም። ምን እናድርግ? እንሂድ። ደስ ይለኛል። በቃ ይመች። ደፋር እርሳት። ይኸውልህ ይሄኔ አደይን ጋሽ ከፍ ያለው ለባለጌታ አድረዋታል። አያረጉትም። ያረጉታል። ይኸውልህ አንተ አባቷን አታውቀውም። አንተን ቢያገኝ እዛ ግንባርን ብሎ ነው የሚደፋ። እንዴ ይሄን አልክፉ ናቸው? ቆይ ምን አልክ ብለህ ነው የሚደፉኝ? አዎ በሷ ምክንያት ነው። ይኸውልህ ቀዬ ውስጥ አንድ በሷ ምክንያት ያልተገረፈ ወጣት አታገኝ። አንተም ተገርፈሃል። ለእኔማ ማየት ይፈቀድልኝ ነበር። እህቴ አይደለች? አባቷ እኮ ናቸው ያሳደጉኝ። ቤተሰብ ኮንክ ለምን አደይን አታድናትም? ለማፈለገው ሶስት ዳር ዝም ትላለህ? ይኸውልህ ምንም ብታመልጥ አደይ እጣ ፈንታዋ ነው። እንዴት ማለት? አልገባኝም። ማለትማ በቃ ከአባቷ አምልጣ እዚህ ብትመጣ የምትጠብቃት አንተ ነህ። ታዲያ እኔን አግኝታ ነው? ኧረ ኪንጎላሽ በል በእናትህ፣ ሰው እንዳይሰማ እንዴ። ያጫት እኮ ይኸውልህ ከተማው ላይ አገሪቱ ላይ አለ የተባለ ሀብታም እኮ እንዴ። እዚህ መጣ አንተን አግብታ ከምታክ እዛ እሱን አግብታ ንግስት ሆና አትኖርም? አንተም አባቷን ተደግፈዋለህ? ይኸውልህ እደግፈዋለሁ እያልኩ ሳይሆን በቃ ለአደይ አማራጭ እየፈለግኩላት ነው። ቆይ አንተ እዚህ ብትመጣ ድስት የሌለ ሰውዬ በምን ልታኖራት ነው? ለእሷ ያለኝ ፍቅር ያኖራታል። አረ ዝም በል በእናትህ ወሬ እንዴ። ፍቅር ብቻው ሲሰራ ያየው የት ነው? ሰው በፍቅር ብቻ ባልና ሚስት ሆኖ ተጋብቶ ያየው የት ሀገር ነው? ንገረኝ። ወይ አንተ ገንዘብ ሊኖር ይገባል፣ ወይ ደግሞ እሷ ልታፈቅር ይገባል። አንተ ብቻህን አፍቅራት። ወይ ምን አይነት ህይወት ሊኖር ነው? ንገረኝ። ወይ ገንዘብ የለ፣ ወይ ደህና ነገር የለ። ታዲያ አደይ ካንተ እሱ ትመርጣለች እያልክ ነው? ይኸውልህ ኧረ እኔ ይኸውልህ እንደዛ አላልኩም፣ ነገሩን ነው ያልኩ። አደይ እንደዚህ አይነት ነገር የሚያታልላ ሴት አይደለችም። እሺ ምን ትሻለህ? ይኸውልህ ና እንሂድ፣ በቃ እንጠጣበት። በቃ ሁሉን ነገር ትረሷል። አደይ ገለመሌ ዲኒ ጃንካ ቁልቋል ምናምን የለም። ዛሬ ፏ ፈሽ ብለን ነው የምንውለው። በቃ እንሂድ፣ እዚህ ከቆየ ማበዴ ነው። እና አሁን ጤነኛ ነኝ ምናምን እያልክ ነው? ለነገሩ ምን አንተ ብቻ ያኛው አፍቃሪዋ ራሱ ይኸውልህ ጨልሎል የለን። አሁን ባጠገቤ ሲያልፍ እኮ ብቻውን እየለፈለፈ ነበር። አይ አደይ እንደው ግን ይህንን እብድ ታመርቶ የለ እንደ አንተ በጠራ ራሱ እኮ አልሰማኛል። ጠራ ወይ ኔትወርኩ አልገባ ነው። አልሆነ ዛፉ ላይም ቢሆኑ ጣ ዛሬንም አናድራትም እንዴ? አልሆነ መልእክተኛ እንላክ እንዴ? በደንብ አሎ ጋሼ። አቤት ጫኔ፣ እንዴት አላችሁ? እግዚአብሔር ይመስገን ደህና ነን። ሁሉ ሰላም። ምን አዲስ ነገር አገኘ? ኧረ ምስራች አለ ጋሼ። ምስር ብላ ምንድን ነው እሱ? እንትን አደይ ወደ እናቷ ተመልሳ መጥታለች አትለኝም ጫኔ? እርግጠኛ ነህ እንዴ? እኔም አለልኝም በአይን በግንባር በደንብ ነው ያየናት። ጥሩ ዜና ነው የነገርከኝ። እሰይ መጣሁ። ነገ ጠዋት ደርሳለሁ። ተከታተሏል። ኧረ የትም ነቅነቅ አትልም እንዴ? የለጋሼ እንትን ስለ አገልግሎታችን ስለ ፍራንካውን እንነጋገራ። ሃሎ 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 ኔትወርኩ ሄደ። ኧረ ይሁን ይሂድ። ዋናው በደንብ ነግራቸዋል። ምን አሉ? በል ነገ በጠዋቱ ከችላለሁ ብለዋል። ኧረ አከተመ። በቃ ሰማሁ። ይኸውልህ አሸናፊና ያቺ ብርሃን ክትትላችንን እንዳያውቁብን ተደብቀን ነው መሆን ያለበት። እንዳያዩን አብረው ናሹ ልክ እያልን እንትን እንላለን። እንሂድ። ኦ ማይ ጋድ ማሚዬ። ሊዱ ምንድን ነው እንደዚህ መስለል? ደግሞ ትልቅ ልጅ ሆነሻል ልጄ። እናትሽን ልታኪ አይደል እንዴ? ማሚዬ እንኳን ደህና መጣሽ። በእናትሽ ቤቱ የፍቅር መጫወቻ ሆኖልሽ ነበር። ነይ ቁጭ በይ። ጎሽ ልድዬ፣ እስኪ አንቺ እንኳን እውነቱን ንገሪኝ። አደይ ግን ምን ሆና ነው ከዚህ ቤት የወጣችው? እቺ ፍቅር ናታ። አንቺ ውጪ ብለሻታል ብላ ያስወጣቻት። ማን? እኔ ነኝ አደይን ትውጣ ያልኩት? ነገር ግን አደይ ከሄደች በኋላ ነው አለመኖሯ ተጽዕኖ እንዳለው ይገባኝ። የምርሽን ነው? እማዬ ናት ውጪ ያለችሽ ብላ አደይን አስወጣቻት ፍቅር? አዎ እንደዛ ነው የሆነው ማሚዬ። እሷ ከሄደች በኋላ እንኳን እዚህ ቤት ደህና ምግብ በልቼው አላውቅም እኮ። እኔ ግን አሁን በጣም ደብሮኛል። ለማሚና ለዳዲ ነግራቸው እመለሳለሁ። እንዴ
ፍቅር ናት አደይን ያስወጣቻት? አዎ ማሚ፣ ፍቅር እኮ አደይን ወዳት አታውቅም። በጣም ነው የምጠላት። ለካ እኔ ላይ ድራማ ስትጫወት ነበረ። እንኳን ነገርሽኝ። ውይ ማሚዬ፣ ይቺ ቤዛና ፍቅርንም ከዚህ ቤት ጆሯቸውን ይዘሽ ብታስወጭልኝና በገላገልሽ። አደይ አደይ አደይ፣ ቆይ አንተ አባት አይደለህ እንዴ? ልጄ ምን አድርጌ ነው የምትላት? ልጄ መልስልኝ። ተዋት ልጄን። ቆይ የት አደረካት? ልጄን መልስልኝ። ልጄ የት ነሽ ያለሽ? ለምንድን ነው ግን ልጄን የወሰድካት? ልጄን መልስልኝ። አደይ ደህና ነሽ? ልጄ የት ናት? አደይ ውጪ ናት። ምነው ችግር አለማ? ልጄን ተረጋጊ። ምን ጠርቻት መጣ? የት ናት? የት ናት ልጄ? የት ነው የምትሄጂው? ልጄ ጋር የት ናት እኮ? ውጪ ነች። እኔ ጠርቻት እመጣለሁ። እኔ ራሴ እማይ ፍቅር ምንድን ነው ያለሽው? ቤዛ እንደሆነች የእጇን ያገኘችው። አንተንም ቢሆን ገላገልኩ። ወይኔ ቤዛ፣ መጨረሻ ቡና ማፍላት ይሆን? ቆይ ጠብቀንሽ ነሳሪ። ምን ልታመጪ ነው? አርፈሽ ስራሽን ብትሰሪ ነው የሚሻልሽ። አይ ብለሽ የምትጨማለቂ ከሆነ ደግሞ በሩ ያው ውልቅ በይ። ማን ውልቅ እንደሚልማ እናያለን። ተንኮሌ ነው። በቃችሁ። ምንድን ነው የምትጨቃጨቁት? ፍቅር አለ ትንሽ እንኳን ነፈሪ። የሆነ ነገር እየሆነ ያለው እኮ በአንቺ ምክንያት ነው። ዴቭ ምን አዲስ ነገር አለ? ምንም አዲስ ነገር የለም። ቆይ ባርኪ፣ እንዴት ነው አይኗን ሳላየው ደህና እንደሆነ ሳላቅ እንቅልፍ የሚወስድ? ጠንካራው ዴቭ፣ አደይ ምን የምትሆን ልጅ አለች። እኔም ያው ስራ ሁኔታ ስለሚያስገድደኝ ነው እንጂ አብሬ ሄጄ ባያት ደስ ይለኝ ነበር። ምን ባርኪ፣ ጭራሽ ብላችሁ አደይን ፍለጋ ገጠር ድረስ ልትሄዱ ነው? ፍቅር ምንድን ብታወሪው እንዴ? እማዬ እንዳሰማሽ ዝም በይ እንጂ። እማዬ ስትል ፍቅር እንዴ? እታለ መጣሽ እንዴ? እንዴት ነህ? አዎ መጥቻለሁ። ደህና ነህ? ማሚ መጣሽ? ፍቅር ምን ብለሽ ነው አደይን ያስወጣሻት? እንዴት ውጣ ብዬሻለሁ? አላልሽኝም እማዬ። እና ምን ይሁን ብለሽ ነው ያስወጣሻት? ራሷ እኮ ናት የወጣችሁ እማዬ። ሁሉንም ነገር ሊዲያ ነግራኛለች። ከአደይ ጋር ምንድን ነው ያያያዛችሁ ነው ወይስ ለአንቺ ሲል ሰራተኛ እዚህ ቤት አይምጣ? ኧረ አንድ በሉልኝ። እኔ ራሱ ገና ከመግባት ያልቻልኳትም ለባርኪ ብዬ እንጂ እዚህ ቤት ውስጥ የቆየሁት። እዚህ ቤት ውስጥ መኖር ከባድ ነው። አንቺ አልተጠየቅሽም። ውልቅ ማለት ትችያለሽ ወሬኛ። ፍቅር ሁለተኛ ከማንም ጋር አፍላፊ እንድትካፈች አልፈልግም። አሁን መኝታ ቤትሽ ግቢና እረፍት አድርጊ። እሰይ የታባሽ። አንቺ ደግሞ ፍቅርንም ሆነ እዚህ ቤት የሚመጡትን እያንዳንዱን እንግዳ እንድታከብር ይፈልጋለሁ። እዚህ ቁጭ ብለሽ አፍሽን አትክፈቺ። እናንተ ደግሞ አደይን የገባችበት ገብታችሁ ይዛችሁልኝ እንድትመጡ ፈልጋለሁ። እማዬ አደይ እዚህ ቤት ውስጥ የምትኖር ከሆነ እኔ እዚህ አልኖርም። አባቴ ጋር እሄዳለሁ። አንድ ቀን የተወደቅሽ ብሎ የማይጠይቅሽን አባቴ ስታታፍሪ። አሁን ያልጨረስነው ብዙ ነገር አለ። ግቢና መኝታ ቤትሽ ረፊ። በኋላ እንነጋገራለን። እታለም አደይን መፈለግ ይኖርብናል። ለአደይ እኮ አይገባት። በዚህ ሰዓት የተት ነው ዴቭ? እንዴ ተረጋጋ እንጂ። ነገ በጠዋት የሆነ ነገር ለማድረግ እንሞክራለን። አዎ ልጄ፣ አሁንም እየመሸ ነው። ማንሽ ቤዛ፣ ቡናው አልፈላም እንዴ? እየፈላ ነው ማዬ። እኔ አላምንም። ቤዛ ቡና እያፈላሽ ነው? አብሽን እዚህ ጋር። አንቺ ደግሞ ስራ ልስራበት። ቶሎ ፈጠን አድርጊው። ከጀመርሽ ስንት ሰዓት ሆነሽ? እዩልሽ፣ እኔ ስነ ምግባር የሌለው ሰው ደስ አይለኝም። እዚህ ቁጭ ብለሽ ከሁሉም ጋር አፍሽን አትካፈች። በፍቅር የተቃጠልኩት ይበቃኛል። እዚህ አረ ማሂ፣ ቤዛ እኮ ፊት ለፊት ስለምትናገር ነው እንጂ በጣም ጥሩ ልጅ ነች።
በእውነት ወጀታለሽ ማይ አደይ የኔ ቆንጆ። አቤት። እስኪ ምን አለበት እንደዚህ አቆላምጬ እየጠራሁሽ ወይ ብትይ። ያለመደብኝን ከየት ላምጣ? በፊት ግን ትዝ ይልሻል አደይ ብዬ ስጠራሽ ወይ ትይኝ ነበር። ከፈቀድኩሽ በኋላ ግን ኩራት መሆኑ ነው። ኧረ ተው ዴቭ፣ እንደዛ አትበል። እና ምን ልበል? ታውቂያለሽ አንቺ አጠገቤ ባትሆኚ ምን ልሆን እንደምችል አላውቅም። አንቺ አጠገቤ ካለሽ ብርታት ይሰማኛል። እሺ በቃ አሁን እረፍት ለማድረግ ሞክር። በጠዋት ሄደን ፖሊሶቹን እናናገራቸዋለን። እሺ እኔና አንቺ እንጋባ። እኛማ ገና ብዙ ነገር ይቀረናል። ከእነሱ ጋር አንወዳደርም። እነሱ እኮ ከልጅነታቸውም አብረው ስላደጉ ብዙ ነገር ስላሳለፉ አብሮ መኖር አይከብዳቸውም። እሱማ ምን ብናደርግ ይሻላል? ግራ ገባኝ እኮ። ልጄ የኔ አደይ። ወይማ ምን ነው የተፈጠረ ችግር አለ? አይ ምንም ችግር የለም። ኧረ ምንም የተፈጠረ ችግር የለም። እና እማዬ ምን ነክቶሽ ነው? እንደው ልጄ ይቅር በይ። ከምንም ላስጠልሽ ልጠብቅሽ አልቻልኩም። እናንተ እኮ ይሄን ኑሮ አይገባችሁም። እንደው ይቅር በይ ልጄ። እንዴ እማዬ አንቺ ምን አደረግሽ? እባክሽ ራሽን አትውቀሽ። እንደውም እኔ ነኝ አንቺን ይቅርታ መጠየቅ ያለብኝ። ከሞቀ ኑሮሽ ከሞቀ ትዳርሽ አውጥቼ እንደዚህ ብቻሽን ተሸሽገሽ እንድትኖር ያደረግኩሽ። አይ እኔ እሱ መቸገሬ ልጄ። አባትሽ ኖረም አልኖረም እኮ ዋጋ ቢኖረው ኖሮ ተው ያልኩትን ነገር ይሰማኝ ነበር። መች እንደሚስት ሰማኝ። እማዬ አንቺ እኮ ለእኔ ያደረግሽልኝና የሆንሽልኝ ነገር እንደዚህ በቀላል ቃላት የሚገለጽ አይደለም። ብቻ ፈጣሪ እድሜ ሰጥቶሽ ውለታሽን ለመክፈል ያብቃኝ። አውቃለሁ እኮ መክፈል እንደማልችል፣ ግን በቃ ሁሌም ደስተኛ ሆነሽ ኖሪልኝ። እንደው ፈጣሪ የልብሽን መሻት ይሙላልሽ ልጄ፣ ያሳካልሽ፣ ሙሉ ይስጥሽ። አሜን እማዬ። እንዲች ብለሽ ሀሳብ አይግባሽ። ደግሞ እኮ ላንቺ መቸገርና ጭንቀት የሚገባሽ እናት አይደለሽ። ደግሞ ነው ያለሁልሽ። ሁሌም ደስተኛ ሆነሽ ኖሪልኝ። አሁን በቃ እንግባ። አንቺ ከጎኔ እያለሽ የአይኔ አበባ ብሌኔ ካጠገቤ እያለሽ ኧረ ምን ይቸግረኛል ብለሽ ነው? ኑሪልኝ። ማን ነው የደወለው? አይ ከምሰራበት ቦታ ነው ማለት። በኋላ ደውላለሁ። እንግባ። ዴቭ ወደ ልትሄድ ነው? ምን ሆነሃል? አደይ ሄደችበት መሄድ ይኖርብኛል። የት? ገጠር ልትሄድ ነው? አዎ ገጠር ልሄድ ነው። ዴቭ አታደርገውም። ራሷ ሲመራት እኮ ተመልሳ ትመጣለች። እዛ ድረስ ለእሷ ብዬ እሄዳለሁ እንዳትለኝ እንዴ። እኔንም እዚህ ቤት ብቻዬን ጥለኸኝ አትሂድ። እንዴት አደራችሁ? ባርኪኒ ምንም ሌሊቱ ሙሉ አልተኛም። በቃ አደይ ሄደችበት መሄድ ይኖርብኛል። ዴቭ ገጠር ልትሄድ ነው? አዎ ገጠር ልሄድ ነው። ይኸውልህ በቃ እኔ የእሷን ያለመኖር ምንም ልቋቋሙ አልቻልኩም። እሺ እኔ አሁን መሄድህ ጥሩ አይመስለኝም። እሺ ቆይ ሄደስ ብትባል የት ብለህ ነው የምትሄደው? የት ታውቀዋለህ? ዳይመንድን ጠይቀዋለሁ። እሺ ቆይ አሁን እሱ እንደሚወስድ በምን እርግጠኛ ነው? ወዶ ሳይሆን በግድ ይወስደኛል። ዴቭ ተረጋጋ እንጂ። እዛ እኮ ሁሉም ነገር ቀላል አይደለም። እኔም አብሬ መሄድ ደስ ይለኝ ነበር፣ ነገር ግን አብሬ መሄድ አልችልም። ከቤዛ ጋር እናቷ ጋር ልሄድ ነው። ስራ ራሱን ማድረግ እንዳለብኝ ግራ ገብቶኛል። ይኸውልህ ሁሉንም ነገር አታስብ፣ ለእኔ ተወው እሺ? አደይን ወደ ራሴ መልሳታለሁ። ዴቭ ራስህን ጠብቅ እሺ? እጠብቃለሁ። ባርኪ እንዴት ትፈቅድልታለህ? ታዲያ ምን ማድረግ እችላለሁ? ሊዱ እያየሽው አይደል እንዴ? በቃ ባርኪ ግን ቤዛን በአደይ ቦታ ተክፍታት እንደዚህ ልኳን ስላሳያት ደስ ብሎኛል። ምንም ምን ያስብ ያደረኩት ነገር የለም።
ነገሮች እንደዚህ ያደረግነው ቤዛ ፍቅረኛ እንደሆነች ለማግኘት ለመሳወቅ ስለፈለኩ። ባርኪ ግን ቤዛን ትወዳታለህ? አዎ። ለምን ጠይቅሽ? አይ ልጅ ሰው ምናምን አይወደድም ደስ አትልም ብዬ ነው። ተይ እንጂ ልዱ፣ እንደዚህ እኮ አይባልም። እና ታዲያ ምንድን ነው የሚባለው? በል በቃ ባይ ባርኪ። ወደ ልትሄጂ ነው? ወንድሜን ልከተለው። እሺ ራሳችሁን ጠብቁ። እህቴ አሁን ከዚህ መሄድ ይኖርብሻል። ቆይ ከፍቅር ጋር ሰላም አይደላችሁም እንዴ? ምን ነው የአባታችንን ዛቻ ረስተሽ ነው አሁን ወደዚህ ተመልሰሽ የመጣሽው? አዎ ብርሃን፣ ደህና አይደለሁም። ከሁሉም ጋር ተጣልቻለሁ። እዚህ የመጣሁትም ለመረጋጋት ብዬ ነው። ደግሞ እማዬ ፈቃደኛ ከሆነች የሆነ ያሰብኩት ነገር አለ። ቆይ ምንድን ነው? አረብ ሀገር ሄጄ ሰርቼ ልመለስ ወስኛለሁ። አይ ይህን ነገር ጭራሽ እንዳታስቢው። እኔ በህይወት እያለሁ እንደዚህ አይነት ነገር አልቀበልሽም። እንዴ እዚሁ አጠገቤ የሆንሽ ምን ያህል አካላቴ እንደሚያልቅ ብታውቂ። አይሆንም አይሆንም ብያለሁ። ግን እኮ እማዬ እዛ ከሄድኩኝ በአጭር ጊዜ ውስጥ እልሜን አሳካለሁ። አንቺንም አንድ ላቅቄ ማኖር እችላለሁ። እንዲህ መከራሽን እየበላሽ የምታመጪውን ገንዘብ አልፈልገው። እዚሁ አብረን በፍቅር በሰላም ብንኖር ነው የምንፈልገው። ምኞቴም እሱ ነው። አንድ ቀን ሁሉም ነገር ያበቃል። አይዞሽ እማዬ። በሉ እኔ ልሂድ። እመይ እንኳን ደስ አለሽ ብያለሁ አደይ ስለመጣች። እንደው ትንሽ አትጫወትም ልጄ? አይ እመይ ልሂድ። አንድ የምንፈጥማት ጉዳይ አለችኝ። ከዛ በኋላ ተመልሼ እመጣለሁ። በኋላ ተጠንቀቃሹ። ችግር የለውም አታስቢ። እኔ በጉልበት ሳይሆን በዚህ በጭንቅላቴ ነው ማስበው። እህቴ ግን ከፍቅር ጋር በምን ብትጋጩ ነው? ባርኮትና ዴቭ እንዴት ወደዚህ ስትመጪ ዝም አሉሽ? የእሷን ጸባይ ታውቂው የለም። ታግሼ ሲያቅተኝ ወደዚህ መጣሁ። አባዬ ይህን ቤት ያውቀዋል አይደል? አዎ ያውቀዋል። ሲሰከር ነው ራሱ እዚህ የሚመጣው። ወይ አንቺን ፈልጎ ወይ እማዬን ሊያስጨንቃት ሲል ነው እንጂ ከዛ ውጭ አይመጣም። ተይ ተይ ብርሃን፣ እንደሱ አትበይ ልጄ። ባይሆን አደይ ከዚህ በቶሎ መሄድ አለብሽ። የእኛ ቤት ጉድ እንደሆነ ተወርቶ አያልቅም። አብረን ለመኖር እስክንታደል ድረስ ራቅ ብለሽ ኑሪ። እስከዛ ግን አላደለንም። እሺ እማዬ፣ ነገሮችን ላስተካክልና እዛው እሄዳለሁ። እኔም አብሬሽ እሄዳለሁ። አደይ ምን ልትሆኝ ነው የምትሄጂው? እኔም አንቺን ማገዝ እፈልጋለሁ። ካልሆነ አንቺም እዛ ብቻሽን ይከፋሻል። ብርሃን፣ አንቺ እዚሁ ከማዬ ጎን ነው መሆን ያለብሽ። ሌላውን ነገር ለእኔ ተይው። እዛ ከተማ ደርሰሽ ከመጣሽ ወዲህ ልብሽ ሁሉ ወደዛው ነው። ምን ነው እኔን ማስታመም ታከተሽ እንዴ? ኧረ እማዬ እንደዛ አይደለም። እንደው ካጠገቧ ሆኜ ትንሽ ነገር ባግዛት ብዬ ነው እንጂ ከአንቺ ጎን መሆኔ መቼ ሰለቸኛል። እዚህም ቢሆን ያው ትምህርቴን ብማር ነው። እዛ ከሆንኩ ግን እሷን እንኳን ትንሽ ነገር እንኳን ባግዛት ብዬ ነው። ትኩረትሽ ትምህርትሽና እማዬ ላይ ይሁን። ሌላውን ነገር ለእኔ ተይው። እስከ መቼ ብቻሽ ለኛ ዋጋ ትከፍያለሽ? ለዛም የሰው ቤት መከራሽን እያየሽ። ብርሃኔ በቃ እንደሱ አትበይ። እናቴም አንቺም ዋጋ እየከፈላችሁ ያላችሁት በእኔ ምክንያት ነው። እናንተን የማኖር ደግሞ ግዴታ አለብኝ። እስቲ ፈጣሪ የልብሽን መሻት ይሙላልሽ ልጄ። እኔማ ምን አቅም አለኝ? አሜን እማዬ። እኔ ምለጫን ምሽትህን ሰሞኑን አይቻትም አላውቅ የለችም እንዴ? በቃ ያው አይ እሷ እባክህ ቀን ቀን መቼም አትታይም። ማታ ማታ እኮ ነው አይመስላ የምትወጣው። እንደው ዝም ብለህ በየዕለቱ ገንዘብህን እሷ ላይ ከምትከሰክስ እንደው አግብተሃትም አታርፍበል። በምን እድሌ እሷ እምቢ አለች እንጂ ከሁሉም ጋር ማሽካካት መሳቅ ነው ስሯ። ይልቅ ይኸውልህ አለልኝ፣ ለምን አንተ አግብተህ ቀየውን ጉድ አናሰኝ? እኔማ ይኸውልህ ታላቂቱ ትዳር ብዬ እንጂ ኋላ ኋላማ ብርሃንን ሚስቴ አድርጌ ቤቴ ማስገባት የት ይቀራል ብለህ ነው? ወይ ጉድ ወይ ጉድ! አይነህን ከአይደ ላይ አንስተህ ብርሃን ላይ ያረክ ማለት። አደይንማ አልተመኘ ማን አለ ብለህ ነው? የቀየው ሰው ሁሉ ሲመኛት አይደለም እንዴ ኖረች?
ምን ዋጋ አለው? ሁላችንንም ጉድ አድርጋን ሄደች እንጂ። አይ ጫኔ፣ አንተስ እንደው ሳትመኛት ቀርተህ ነው? አይ እሱማ ተመኝቻት ነበር፣ ግን በቃ ያ የጌታ ልጅ ጋሼ ሀሳባችንን አስቀይረን እንጂ ምን በሷ የተነሳ እኔ እናንተስ ተደባድበን አልነበር? ተደባድበን ነበር እኮ ትዝ ይላል። ይሄ ሴት መንደራውል መጣልህ። ሰዎች እንዴት ናችሁ? አለን ስላለን መስሎን እዚህ ውጭ ብለን ያገኘህ። ወይ ምን ፈልገህ ነው ከኛ ጋር የተቀላቀልከው? ኧረ ተወኝ እባክህ። ተዛሽ ከጄሪ ጋር ተጣልቼ እኮ ሲደብተኝ ለምን ብርቄ ጋር ሂጅ አንድ ሁለት ጠላልልም ብዬ እኮ መንገዴ ከሩቅ አይቻችሁ። በል በመጣህበት እግርህ ተመልሰህ ሂድ። አዎ እኛ ከመንደር ሴት አውል ጋር አብረን ስምምነት የለንም። አለልኝ። ዝም በል እንዴ! ተከፍቶ የመጣን ሰው አትግፋ እንዴ! አይ እኛ ታንተ ጋር ስምምነትም የለም። እንግዲያውስ ታዲያችሁ ልሂድ። እዛ የሚያጣጣኝ ሰው አላጣ። ቆይ ምን እንትን ቆይ ጠላ ልጋብዘን ነው? አረ ምን ጠላ ብቻ አረቄ፣ ካቲካላ የፈለጋችሁትን እጋብዛችኋለሁ። እኔ ያለልኝ ነኝ አሁን በአንተ የምጋበዘው። ምን አለ ብትጋበዝ? ቆይ ግን አንተ አንድ ቀን እኔን ጋብዘኝ ታውቃለህ? ምን ይሁን ብዬ ነው ደግሞ አንተን የምጋብዝህ? ለምንድን ነው የማጋብዘኝ? ጓደኛ አይደለም እንዴ? ተጨቃጨቁ እናንተ ቢት። ኦራራ ቆይ እንዴ! እኔ አልሄድም መቻልኩ። እኔ አልሄድም መቻልኩኝ። ናኒ እንዴ! አረቄ ተገኝቶ በግድ ያው ቆይማ ጫኔ ይኸውልህ እንደሱ አይደለም። ቆይ እሺ የት ሄዱ ይባላል? እንጃ ወይ ደግሞ ናኦልን ደውዬ ልጠይቀው እንዴ? ደውልልሽ። ሄሎ ናኦል። ዴቭ ማንን እየፈለክ ነው? እነ ዳይመንድን አይታቸዋል እንዴ? አይ አይቻቸው እንኳን አላውቅም። ምን ነው አዳይ አልተመለሰችም እንዴ? አዎ አልተመለሰችም። ምን ነው የምታውቀው የነገረች ነገር አለ እንዴ? አይ የለም። የማግዝ ነገር አለ? ናኦል አንተ እገዛ አያስፈልገኝም። እሺ ዴቭ። ሄሎ ናኦሌ። ሄሎ ኪኳ አለሽልኝ? ወይዬ እንዴት ነህ? የት ጠፍተህ ነው? ቤት ስመጣ እኮ የለህም። አዎ ጠፋሁ አይደለ? ይሄን ዘመኑ ከውጪ ፕሮሰስ ጀምሬ ነበር፣ ለዛ ነው። እንዴ ወዴት ልትሄድ? አይ የት እንደምሄድ እንኳን ገና አልወሰንኩም፣ ግን መሄድ አይቀርም። እንዴ ለምንድን ነው የምትሄደው? ሂዱ። አይመለከትሽም። እሺ ስልኩን አውጪ። እሺ የአደይ ስልክ ከትናንትና ጀምሮ አይሰራም። መቼም ስልኩ አይሰራም ብለሽ እየተጨናነቅሽ ባልሆነ። አደይ እኮ አስተማማኝ ቦታ ላይ አይደለም ያለችው። እንዴት አልጨነቅም? የኔ ሀሳቢ እንዲህማ አትጨነቂ። አደይ እኮ ህጻን ልጅ አይደለችም። የምታረገው የምታውቅ ልጅ ናት። ደግሞ ቤተሰቦቿ ጋር ናት። ምንም አትሆንም። አደይ እዛ መሄድ አልነበረባትም። ዴቪም ድምፁ ጠፋ። ወይ ቆይ ቤት ልሂድ እንዴ? እሺ እንሄዳለን። ዴቫው ምንም ጥሩ ስሜት ላይ አይደለም። ወይ ደግሞ ባርኪ እናወራዋለን። አባዬም ደግሞ ብሩን መጠየቅ እንደምችል ፍቃዱን ሰጥቶኛል። እና ለቤዛ ብሩን ልትሰጣት ነው? ያው ባርኪ አጣርቶ ከጨረሰው። ስለዚህ ባርኪን ማውራት ይኖርብናል ማለት ነው። አዎ የኔ ቆንጆ። እኔ የምልህ ስለ ስራው ምን አሰብክ? ስለ የትኛው ስራ? ከአደይ ጋር መጀመር እፈልጋለሁ ስላልኩ ቢዝነስ ነው። የኔ ፍቅር አሁን የቤዛን ጉዳይ እንጨርስላትና ያው አደይ ስትመለስ ትጀምራላችሁ። የኔ ባትሆን ኖሮ ምን ይውጣኝ ነበር። ልልዬ አንቺ እኮ የልቤ ንግስት ነሽ። ያኔ ብዙ አመታትን በተለያየን ጊዜ ብዙ ሴቶች ወደ ልቤ መጥተው ያውቃሉ፣ ግን አንዳቸውም እንኳን እንዳንቺ ያልሆኑ። የኔ ፍቅር እኔና አንቺ ብዙ መለያየቶችን አብረን አሳልፈናል። ዛሬ ግን አብረን ቁመናል። መቼም ቢሆን ለልቤ እንዳንቺ የሚሆንለት ሰው የለም። አዎ ስንት ነገር እንደ ቀልድ ተፈራርቆብኛል። ማሚና አባቤ ከሞቱ እንደ ቀልድ 7 አመት ሆኖታል። የኔ ቆንጆ
ሁሉም የሆነው በምክንያት ነው። ደግሞ እኔ ሁሌም ከጎንሽ ነኝ። አመሰግናለሁ ይላይ። ዋው ፍቅራችሁ በጣም ነው የሚያስቀናው። እውነት ምን አባ ልትሰራ ነው የመጣው? ምን ፈልጌ ልመጣ እችላለሁ? አደይ እንዴት እንደሆነች ልጠይቃት ነው የመጣሁት። ሰላም ነን አውል? አለሁልሽ ኪኮ፣ እንዴት ነሽ? ለሊ ስለ አደይ የምታውቀው ነገር የለም። ስትደውልላትም አታነሳም። እሺ ለእንግዳ ተቀመጥ አይባልም ነው? ስለ አደይ ነው ልጠይቅ የመጣው ላልክም? አዎ ብያለሁ እኮ። አሁን ጨረስክ? ከቤት ይውጣልኝ። ኤላ ምንድን ነው ለሊ? አታዩም እንዴ በሰበብ አስባቡ ሲመጣ? ኤላ ሙት ዘመናዊ ሰው ትመስለኝ ነበር። ለሊ እንግዳ አቀባበል እንዴት እንደሆነ አላሳየችም እንዴ? ለሊ ድጋሚ ይሄ ልጅ እግሩ እዚህ ቤት እንዳይደርስ። ቆይ አንተ ልጅ ትንሽ እንኳን እፍረት አይሰማም? አሁን ከቤት ይውጣልኝ። ናኦል ሂድ በቃ። የምር ኪኳ በጣም ተበድለሻል። ምን አይነት ቀናተኛ ባል ነው ያለሽ? እኔ እደውልልሻለሁ። በቃ በኋላ እንገናኛለን። ናኦል ቆይ ለምንድን ነው የምትፈታተነኝ? ውጪም ሆነ ቤት ውስጥ ድጋሚ ለሊ እንዳታገኛት እያልኩ ነው። አሁን ከቤት ይውጣልኝ። በይ ኪኳ እደውልልሻለሁ። ኤላ ተረጋጋ እንጂ። ቆይ ምን ለማድረግ እየሞከርክ ነው? አንቺ እስካሁን ምግቡ አልደረሰም? አንቺ ሰይጣን! ቆይ ምን አባሽ ነው ያደረግሽው? ልቀቂኝ ወደዛ። ይኸውልሽ እኔ የሚገባሽን ቦታ ነው የሰጠሁሽ። ለባርኮት ሰራተኛው እንጂ መቼ ሚስቱ አትሆኝም። እኔ እኮ ቤዛ ነኝ ፍቅር፣ ታውቂኛለሽ። ይሄ ለእኔ ምንም ማለት አይደለም። ልክ ማስያዝ ምን እንደሆነ አሳይሻለሁ። እሺ ምንም ብታደርጊ ምንም አታመጭም። እሺ በቃ ሰራተኛ ነሽ። ተግባባን? ስሚኝ ፍቅር፣ ሰሚኛለሽ? ዛሬ እዚህ ኪችን ውስጥ ስላስገባሽ ያሸነፍሽኝ እንዳይመስልሽ። ገና ብዙ ይቀራል፣ አሳይሻለሁ። እሺ ቤዛ ምን እያደረጋችሁ ነው? ባርኪ እህትን ሰብስበ ያዝልኝ። ቆይ ከዚህ በላይ ምን ልታደርገኝ ፈልጋ ነው ነፍሴ የምታስጨንቀኝ? አታስመስይ ቤዛ። ከአንቺ በላይ ደግሞ አስመሳያለ እንዴ? በቃችሁ ፍቅር፣ ከዚህ በኋላ ቤዛ እንዳታናግራት እሺ? እኔ ምን አደረግኩ? አዝኝላት ምን ላግዝሽ ብዬ በመጣ የምትናገረውን እያየሃት ነው አይደል? ቆይ አሁን እንደዚህ ስትሆኑ ማሚ ብትሰማ እዚህ ቤት ልቆይበትን ቤት እንደምታሳጥር አታውቂም? ኧረ እንደው በሰሙና በተገላገልኩ። ኧረ እሱን ነው የምትፈልጊው? እኔ ሄጄ ልንገራታ፣ እናንተ ካፈራችሁ። ፍቅር ጭራሽ እንደዛ ለማድረግ እንዳታስቢ። ለቤዛ ንገራት፣ አስጠንቅቃት። ከዚህ በኋላ አርፋ ማትቀመጥ ከሆነ ይሄን ከማድረግ ወደ ኋላ አለ። ባርኪ ቆይ ይሄ ሁሉ ነገር ለኔ ይገባኛል? ተረጋጊ በቃ። ቤዛ ቤዛ፣ አንቺ ቤዛ። አቤት ማይ። እንዴ ባርኮት እዚህ ነህ እንዴ? አዎ። አንቺ ደግሞ ምሳውን አታቀርቢም እንዴ? ልጆቹን በራብ ልደፋያቸው ነው? ጠዋት ጀምርሽ እስካሁን እዚህ ነሽ? እየደረሰ ነው እማዬ። መብራት ጠፍቶብኝ እኮ ነው። ምን አቅንጡ ነሽ? በከሰል አሰሩም እንዴ ታዲያ? እማዬ ነይ እኛ እንግባ። እሷ ጎበዝ ነች፣ ትሰራዋለች። ነይ። ምን እቺ ምን ጎበዝ ናት? ነይ ነይ፣ ታቀርባለች። ነይ ነይ። ቆይ ምን አይነት ጨቅጨቃ ሴትዮ ናት? ያዙ 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 ያዙ። ቺርስ ቺርስ ቺርስ። አዎ አሺ አሺ ማለት እኮ የልብ ጓደኛዬ የልብ ጓደኛዬ። እንደው ምን ላድርግልህ? ምንም አታርግልኝ። አዎ ለጋሽ ከፈለኝ ብቻ የፈለጉትን ነገር አድርግላቸው። ወንድም አንተ ተው እስቲ ዝም ብለህ ጠጣ። ጋሽ ከፈለኝ አደይ እዚህ እንደሆነች ያውቃሉ እንዴ? ቆይ አዎ የሚገርምህ ነገር፣ በጣም የሚገርምህ ነገር ማንም ሳይቀድመኝ ቀድሜን የተናገርኩ አሁን ገንዘብ ስራ ማለት እስቲ ሊዲያ እንዴት ያለው ቀዳዳ ነው ባካችሁ። ምን ምትልቷል? ጥሩምባ ነህ፣ ዝም ብለህ ትቀደዳለህ። እሱ እኮ ጓደኛችን ነው፣ እሱ እኮ ዘመዳችን ነው። እሱ ቤት በላይ ዘመንም ብናወራ እኔ ልሂድ በቃ። ወዴት ነው የሂሳብ ሰዓት ክፍል የምትሄደው? አለሁ እመለሳለሁ። ተመልሼ እከፍላለሁ። እሺ ማንን ማውራት እንዳለብህ አታውቅም አንተ። ኧረ እባክህ ወሬኛ ሄደዲያ እንደው ከአንተ ጋር እንደው ጫኔ ከሚሉህ ጥሩምባው ቢሉህ ይሻላል። እንደው ያገኘኸውን ሚስጥር ጥሩ ነገር ነው። ኧረ እንደ እኮ በሰው ገንዘብ ሰው ብለህ ትጨልማለህ። ምን ያለው ነው እባካችሁ። በቃ ዴቭ፣ እነሱ ከሌለ ወዴት እንሄዳለን? እንመለስ በቃ። ይኸውልሽ አደይ እዛ መቅረት የለባትም። እኔ ደግሞ የግዴታ መሄድ አለብኝ እኮ። እሺ የት ብለህ ትሄዳለህ? እቺ አደይ ነች አይደል እንደዚህ የምትጫወትብን? ልጁ ቆይ አደይ ምን አጠፋች?
ዳይመንድም ሄዶ ይሆን እንዴ? አዎ እንግዲህ ኪንጎን ቀድሞ ሊሆን ይችላል። አንተ ደደብ ምን አባት ሆነ ነው ስልክ ማታነሳው? ይቅር በሉኝ ጋሼ። አሁን ወሬውን ተሰማኸኝ? እኔ ከተማ ወደዛ ለመድረስ የመጣ መኪና አጥቼ ነው። አደይን ይዛችሁ ቤት ውስጥ አስራችሁ አቆዩ። ምን አሉኝ ጋሼ? ጆሮ አይሰማም እንዴ አንተ ሰው? ስልኩን አለልኝ ስጠው። አንተ ደንቁራል እንዴ? እሺ ሰምቻለሁ። እሺ